ለዛሬ ስለ ቤሊ ፋት ወይንም ስለ ቦርጭ ማለት ነው እናወራለን። ባህላለን አክቹአሊ እሱ ምንድነው? እንጀራ በወጥ የምንመገበው ነገር ነው። የሰውነታችን ኦርጋን ምንድነው ፕሮዲዩስ የምታደርግ ኢንሱሊን የተባለ ሆርሞን ፕሮዲዩስ ታደርጋለች። የሰውነታችን የስኳር መጠን የመጨመርና ሴሎች የተወሰኑ ተጠቅመው ከዛ በኋላ ስኳሩ ወደ ፋት የመቀየርና ሆዳችን ላይ የመከማቸት ተንደንሲ ይኖረዋል ማለት ነው። ማይልድ የሆነች ስትረስ ለሰው ልጅ በጣም አስፈላጊ ነች። ይህን ግን ከመጀመሪያው ቤተክርስቲያን በስርዓት በደንብ አድርጋ ሰርታልናለች። ሌላ ጊዜ ከስግደትና ከጾም ጋር አያይዤ በመንፈሳዊ ፕሮግራሜ ላይ አቀርብላችኋለሁ። ጤና ይስጥልኝ ተወደዳችሁ የበረከተ ጽዮን ዩቲዩብ ቻናል ቤተሰቦቼ፣ ለዛሬ ስለ ቤሊ ፋት ወይንም ስለ ቦርጭ ማለት ነው እናወራለን። እንደሚታወቀው ማንኛውም ወንድ እንግዲህ ወይንም ሴትም ልትሆን ትችላለች ቆንጆ የሆነ አቋም እንዲኖራት ወይንም ከቦርጭ ነፃ የሆነ ሰውነት እንዲኖራት ወይም እንዲኖረው እንፈልጋለን። ግን ደግሞ አንዳንድ ጊዜ እኛ የምንፈልገውና የምንሆነው የተለያየ ሊሆን ይችላል እና በሕክምና አይን ቦርጭ እንዴት ነው ሊጠፋ የሚችለው የሚለውን ወይንም ቦርጭስ መንስኤው ምንድነው የሚለውን እናያለን። ይህን ካየን በኋላ ደግሞ እንዴት አድርገው ማለት የሰውነታችን ሆርሞኖች ማለት ነው ቦርጭን ሊጨምሩ እንደሚችሉ አንድ ባንድ እናያለን። በመጨረሻ ላይ ምን ማድረግ እንችላለን የሚለውን ነገር ደግሞ ከሙያዬ አካፍላችኋለሁ ማለት ነው። እንድትከታተሉ በክብር ጋብዛችኋለሁ። ስለዚህ ዳይሬክትሊ ወደ ፕሮግራማችን እንቀጥል። ኦኬ ዋትስ ጎይንግ ቱ ሃፕን ምንድነው ሃፕን የሚያደርገው ሰውነታችን? ለምሳሌ እኛ ኢትዮጵያውያን ወይም ጠቅላላ ሀበሻ የተባለና ማህበረሰብ ማለት ነው የምንመገባቸው አብዛኛዎቹ ምግቦች አክቹአሊ እኛ ላይ ብቻ ሳይሆን በፈረንጆቹም ይታያል። ግን አብዛኛውን በእኛ ላይ ምንድነው የምንመገባቸው ምግቦች አብዛኛዎቹ የካርቦሃይድሬት መጠን ወይንም የስኳር መጠናቸው በጣም ከፍ ያሉ ምግቦች ናቸው። ከነሱ ውስጥ ለምሳሌ እንጀራ እንጠቀማለን። እንጀራ ካርቦሃይድሬት አለው። ሁለተኛ ደግሞ ሩዝ እንመገባለን። ዳቦ፣ ነጭ ዳቦ እንጠቀማለን። ሻይ፣ ቡና፣ ወተት በስኳር እንወስዳለን። የምንጠጣቸው መጠጦች በሙሉ በተለይ ደግሞ እንደ ኮካ ኮላ ወይም ፋንታ እነዚህ ኤቭሪቲንግ አብዛኛዎቹ የስኳር መጠናቸውን ከፍ ሊያደርጉ የሚችሉ ምግቦች ናቸው። ከዛ በላይ ደግሞ አንዱ ትልቁ ነገር ደግሞ በሀበሻ በእኛ ኮሚኒቲ ማለት ነው በጣም ደስ የሚል ባህል አለን አክቹአሊ። እሱ ምንድነው? እንጀራ በወጥ የምንመገበው ነገር ነው። አሁን ዛሬ የምነግራችሁ ትልቁ ሚስጥር ግን ምንድነው? እንጀራ በወጥ እየተመገብን እንዴት አድርገን ነው ቦርጫችንን ልንቀንስ የምንችለው የሚለው ሚስጥር ዋናው አጠቃቀሙ ላይ ስለሆነ እሱን አብረን እናያለን ማለት ነው። እንደሚታወቀው ሕክምና ላይ ማለት ነው አንድ ሰው ልክ ስኳር የበዛበት ምግብ በሚመገብበት ጊዜ ለምሳሌ እኛ እንጀራ በአንዳንድ ጊዜ ምንድነው የምናደርገው? ስጋ በድንች ከዛ ደግሞ ሩዝ ወይንም ሌሎች ፓስታ ነገሮች እንጨምርበታለን። ይሄ ልክ ሰውነታችን ውስጥ ሲገባ የስኳር መጠናችንን በጣም ኤክስትሪምሊ ይጨምረዋል። በሚጨምርበት ጊዜ ዋትስ ጎይንግ ቱ ሃፕን ምንድነው ሃፕን የሚያደርገው? ፓንክሪያስ የተባለችው የሰውነታችን ኦርጋን ምንድነው ፕሮዲዩስ የምታደርግ ኢንሱሊን የተባለ ሆርሞን ፕሮዲዩስ ታደርጋለች። ይሄ ኢንሱሊን ዋናው ስራው ምንድነው? የሰውነታችንን የስኳር መጠን መቆጣጠር ነው። አሁን የስኳር መጠን በጣም በሚጨምርበት ጊዜ ኢንሱሊን ዋና ስራው ምንድነው? ሴሎቻችን የሰውነታችን ሴሎች ለምሳሌ የማስል ሴሎች ሊሆኑ ይችላሉ። እነዚህ ሴሎች ግሉኮሱን ወይንም ስኳሩን እንዲጠቀሙበት ማድረግ ነው አላማ ወይም ስራው ማለት ነው። እንዴት አድርገው ነው እንዲጠቀሙበት የሚያደርግ? ልክ አስዩም ዳት አንድ ሰው ለምሳሌ በደጅ ሆኖ በር ሲያንኳኳ እኛ ከፍተንለት እንደምንገባ ሁላ ይሄ ቤቱን እንደ ሴል ብታስቡት ማለት ነው። ኢንሱሊን ምንድነው የሚያደርግ? በደጅ ሆኖ የሴሎችን በር ያንኳኳል ማለት ነው። ልክ በሚያንኳኳበት ጊዜ ሴሎች ደግሞ ኢነርጂውን ወይም ስኳሩን ስለሚፈልጉት ይከፍቱለታል። ከዛ በኋላ ስኳር ወደ ሰውነታችን ይገባል፣ ሴሎቻችን ይጠቀሙበታል። በተለይ ደግሞ ስፖርት በምንሰራበት ጊዜ ብዙ ኢነርጂ ስለሚያስፈልገን ኢንሱሊን ደግሞ ይሄ ኢነርጂያችንን ይሄ ስኳር ማለት ነው እንድንጠቀምበት ወይም ኢነርጂ እንዲኖረን ያደርጋል ማለት ነው።
ወይ ደግሞ በሌላ አባባል ኢንሱሊን እንደ ቁልፍ ወሰዱትና ልክ የሴሎችን በር እንደሚከፍት ቁልፍ ማለት ነው ይከፍታል። ከዛ በኋላ ስኳሩን ያስገባል። ሴሎቻችን ስኳሩን ይጠቀሙበታል ማለት ነው። አሁን ችግር የሚፈጠረው መቼ ነው ብንል ለምሳሌ እኛ አብዝተን ለምሳሌ እንጀራ በድንች ብንበላ የስኳር መጠኑ ሃይ የመሆን ተንደንሲ ያለው አክቹዋሊ እንጀራ በጣም ፒውር ጤፍ ሆኖ ላይክ የጥቁር ጤፍ ከሆነ በተለይ ደግሞ ከግሉተን ፍሪ የሆነ ስለሆነ የፋይበር ኮንተንትም ስላለው ሰውነታችን ላይ ምግብ ለረጅም ጊዜ እንዲቆይ ያዝ እንዲያደርገን ያደርጋል። ይሄ በጣም ቆንጆ የኢትዮጵያውያን ትራዲሽን ነው፣ ቆንጆ ነው። ግን እዚህ ጋር ማወቅ ያለብን ምንድነው ከእንጀራው ጋር አብረን የምንበላው ነገር ደግሞ ራሱ ካርቦሃይድሬት እንጀራው አለው፣ ፕላስ ደግሞ ወጥ አለ። አንዳንድ ጊዜ ደግሞ የምናደርጋለን ይሄ ፓስታ፣ ሩዝ ምናምን ነገር የተለያዩ ጣፋጭ የሆኑ ምግቦችን መጨመር ነገር አለ። ይህን ከበላን በኋላ ራሱ ከዛ ደግሞ ዴዘርት ተብሎ ደግሞ የሆነ ጣፋጭ ምግቦችን ከዛ ደግሞ ሻይ ወይ ቡና ይፈላ ይባላል። ከዛ ስኳር እንጨምርበታለን። ይህ ሁላ ምንድን የሚያደርገው የሰውነታችን የስኳር መጠን ሃይ ወይም ፒክ እንዲደርስ ያደርገዋል ማለት ነው። እዚህ ላይ what's going to happen ኢንሱሊን ሴሎች እንዲጠቀሙ ያደርጋል። 10 ያንኳኳል። ከተወሰነ ጊዜ በኋላ ግን ሴሎች ግሉኮስ ነው የማይፈልጉትም፣ ሬዚስታንስ ነገር ይፈጥራሉ ማለት ነው። ስለዚህ ያለው የቀረው ወይም ከሴሎች የተረፈው ማለት ነው ወይም ኢንሱሊን ኮንትሮል ያላደረገው ስኳር ወዴት ነው የሚሄድ? ወደ ስብ የመቀየር ተንደንሲ ያለው ማለት ነው። ወደ ጉበትን በሚሄድ ጉበት ራሷ ወደ ስብ የመቀየር አቅም ስላላት ማለት ነው ወደ ስብ ይቀየራል። ወደ ስብ ከተቀየረ በኋላ the best place ወይም the best parts of our body የሚቀመጥበት ሆዳችን ላይ ነው ማለት ነው። ሆዳችን ላይ እዚህ በጎን ሳይድም ራሱ በተለይ ኮርቲዞን የሚባል ሆርሞን አለ። እሱ ሲጨምር ደግሞ በዚህ በጎን የመጨመር ተንደንሲ ይኖራል ማለት ነው። ስለዚህ እኛ በተደጋጋሚ ለምሳሌ በቀን 3 ጊዜ 4 ጊዜ የምንበላ ከሆነ ወይም ትንሽም ቢሆን ስናኮችን ምናምን የምንወስድ ከሆነ አብዛኛውን ጊዜ የስኳር መጠናችን ኤክስትሪምሊ የመጨመር ተንደንሲ ያለው፣ ይሄ ደግሞ ስኳሩ ወደ ፋት ይቀየርና ሆዳችን ላይ የመከመር ተንደንሲ ይኖራል ማለት ነው። ይሄ በኤክሰርሳይዝ በምናምን አይደለም የሚጠፋ። ይሄ ሊጠፋ የሚችለው የአመጋገብ ስርዓታችንን በማስተካከል ነው ማለት ነው። እሱን ኋላ እናየዋለን። ሌላ ሁለተኛው ደግሞ ሆርሞን አለ፣ ኮርቲዞን የሚባል ሆርሞን አለ። ይህ ኮርቲዞን የሚባል ሆርሞን ደግሞ ምንድነው? ለምሳሌ ብዙ ጥቅሞች አሉት፣ ግን ዛሬ የምናየው ከስኳር ጋር በተያያዘ ማለት ነው። አንዳንድ ጊዜ ሰውነታችን መቆጣት ነገር ሲያጋጥም ወይ በጭንቀት ጊዜ ሊሆን ይችላል፣ ስትሬስ ሲኖረን ምን ሲለን ይሄ የኮርቲዞል ሆርሞናችን የመጨመር ተንደንሲ ያለው። ይሄ ሲጨምር ደግሞ አብዛኛውን ማለት ስኳር የመብላት ተንደንሲያችን በጣም ከፍ የማለት ተንደንሲ ያለው ማለት ነው። ስኳር በላን ማለት ደግሞ እንግዲህ ሰውነታችን የስኳር መጠን መጨመር፣ ከዛ ደግሞ ወደ ፋት የመቀየር፣ ከዛ ደግሞ እንቅልፍ የማለት የመተኛት ማስል ቢውልድ ያለማድረግ ነገር ይኖራል ማለት ነው። አብዛኛውን ጊዜ ደግሞ ማስል ቢውልድ ካልሆነ ወይም ኤክሰርሳይዝ የማናደርግ ከሆነ ማለት ነው ብዙ ጊዜ ምንድነው ሀፕን ሊያደርግ የሚችል ማስላችን ኢነርጂዎቹን ወይም እነዚህ ስኳሮችን ማለት ነው መጠቀም ስለማይችል የስኳር መጠናችን ኤክስትሪምሊ ይጨምራል ማለት ነው። ስለዚህ እነዚህ ሁለት ሆርሞኖች ማለት ነው ለሰውነታችን ጠቃሚ ያሉ፣ ግን አንዳንዴ ባልሆነ ምክንያት በመዛባት ወይም እኛ የስኳር መጠናችን ኤክስትሪምሊ በሚጨምርበት ጊዜ ወይም ብዙ በምንመገብበት ጊዜ የስኳር ማለት በካርቦሃይድሬት ሪች የሆኑ ምግቦችን ወይም በስኳር በጣም የበለጸጉ ምግቦችን በምንመገብበት ጊዜ ኢንሱሊን ከአቅሙ በላይ ይሆንበታል። ከዛ ሴሎችም ሬዚስታንስ የመፍጠር ተንደንሲ ያላቸው፣ ለኢንሱሊን በራ ለመክፈት ተንደንሲ ወይም ሬዚስታንስ የመፍጠር ተንደንሲ ያላቸው። ስለዚህ ባጭሩ ሁለቱ ሆርሞኖች ለሰውነታችን በጣም ኢምፖርታንት የሆኑ ግን ደግሞ ባላግባብ ሁኔታ ሲሆን ደግሞ ከፍተኛ የሆነ የስኳር መጠን እንዲጨምር የሚያደርጉ ስለሆነ በእነዚህ ነገሮች በተለይ ደግሞ እንቅልፍ በደንብ አለመተኛት፣ ህይወታችን ውጫ ስትሬስ፣ ጭንቀት ብዙ ነገር በሚያጋጥምበት ጊዜ የኮርቲሶል ሆርሞንም የሚጨምር ተንደንሲ ስላለው ይህን እንደ ከውዝ ነው የምንወስደው ማለት ነው። ከዛ አሁን ምንድነው ማድረግ ያለብን ወደሚለው እንገባለን። አሁን በተለይ ደግሞ በሀበሻ ኮሚኒቲ ማለት ነው መልካም የሆኑ ምግቦችን እየተመገብን ግን ደግሞ
ሰውነታችን የስኳር መጠን የምንቀንስበት መንገድ አለ። ከነሱ ውስጥ የመጀመሪያው ምንድነው? ምግብ በምንመገብበት ጊዜ መጀመሪያ ማስቀደም እንችላለን እነዚህ ቬጂቴብልስ የምንላቸው ምግቦች እንደ ሳላድ ወይ ሰላጣ ማለት ነው። እንደ ሰላጣ አይነት አትክልት ነገሮችን በሙሉ ማለት ነው። እነዚህ ፋይበር ያላቸው ነገሮችን እነሱን መጀመሪያ እናስቀድማለን። እነሱን በምንበላበት ጊዜ ልክ እንደ መረብ ሆኖ ጨጓራችንን ወይም ኢንተስታይናችንን የመሸፈን አቅም ይኖራቸዋል ማለት ነው። ይሄ በሚሸፈንበት ጊዜ ከዛ በኋላ እንጀራ እንኳን ብንበላ ወይም ጣፋጭ ነገር ብንበላ ማለት ነው ግሉኮስ የመመጠጥ ወይም የመሄዱ የመሳቡ ሂደት ማለት ነው በጣም ኤክስትሪምሊ ይቀንሳል ማለት ነው። አስቡት፣ ለምሳሌ አንድ ከተማ ላይ የሆነ ዴሞንስትሬሽን ይነሳና ወይም ረብሻ ነገር ይነሳና ማህበረሰቡ ማለት ነው ወይም ዴሞንስትሬሽን የሚያደርጉ ሰዎች ፖሊስን ለማለፍ ወይንም አልፈው የሆነ ጥቃት ለማድረስ ቢፈልጉ ፖሊሶች እንደ ምንድነው ልክ እንደ kind of barrier ማለት ነው ወይንም እንደ ሽቦ አጥር ሆነው ከተሰለፉ እነዛ ዴሞንስትሬሽን የሚያደርጉ ወይንም ሰላማዊ ሰልፍ የሚያደርጉ ሰዎች በቀላሉ ማለፍና የሚፈልገቱን ነገር ማጥቃት አይችሉም። ስለዚህ the same thing አሁን እነዚህ ዴሞንስትሬት የሚያደርጉትን ሰዎች እንደ ግሉኮስ ቁጠሯቸውና ፖሊሶችን ደግሞ ልክ እንደ ምንድነው እንደ አትክልት ወይንም እንደ ቅጠላ ቅጠል ምግቦች ማለት ነው እንደነሱ ወሰዷቸው። ስለዚህ ሰዎቹ የማያልፉት ፖሊሶች ስላሉ ነው አይደለ? the same thing ደግሞ ካርቦሃይድሬቱ የማያልፈው እነዚህ አረንጓዴ ምግቦች የምንላቸው ወይንም የፋይበር መጠናቸው ከፍተኛ የሆኑ ምግቦች ስላሉ ካርቦሃይድሬቱ ቀስ እያለ እንዲያልፍ ያደርጋል ማለት ነው። ስለዚህ እንጀራ በምንበላበት ጊዜ እንጀራውን በሰላጣው አድርገን ዳይሬክት አለመብላት። መጀመሪያ ሰላጣውን እንመገባለን ወይንም ጎመን ነገር ካለ እሱን እንመገባለን። ከዛ በኋላ ዳይሬክትሊ ወደ እንጀራ በሌላ ወጥ ማለት ነው በስጋ ወይንም በድንች መብላት እንችላለን ማለት ነው። ይሄ the first method ነው ማለት ነው። first method። ሁለተኛው ሜተድ ደግሞ ምንድነው? አክቹአሊ ምግብ ከበላን በኋላ ማለት ነው ቀለል ያሉ ኤክሰርሳይሶችንም መስራት ማለት ነው። ቤት ውስጥ ለምሳሌ ዕቃ ማጠብ ሊሆን ይችላል፣ ወክ ማድረግ ሊሆን ይችላል። ወይ ደግሞ እኔ አክቹአሊ በሌላ ጊዜ ሌላ ፕሮግራም እሰራላችኋለሁ። the best እኔ ሪኮመንድ ማድረገው እንደ ኦርቶዶክስ እምነት ተከታይ ማለት ነው ልክ ምግብ ከበላን በኋላ ማለት ነው በተለይ ደግሞ ማታ ልንተኛ ስንል በደንብ ሰግደን ማለት ነው ብንተኛ የኢነርጂ መጠናችን ወይንም የስኳር መጠናችን በሰውነታችን ላይ የመቀነስ ቴንደንሲ ያለው ማለት ነው። ስለዚህ በአንድ ድንጋይ ሁለት ወፍ እንደማጥቃት እንደማለት ነው። ማለትም በነፍስም እንጠቀማለን በስጋም እንጠቀምበታለን። ይሄን ስግደት ማድረጋችን ማለት ነው። መንፈሳዊ ፕሮግራም ስለማስተላለፍ ነው ይሄን እግረ መንገዴን ማስተላለፍላችሁ ማለት ነው። ይሄ በጣም ኢምፖርታንት ነው። ሌላ ደግሞ ከስትሬስ ነፃ የሆነ ላይፍ መኖር is very important ከስትሬስ ነፃ የሆነ ላይፍ ኢን ሰንስ ማለት ማንም ሰው ባይዘው ከስትሬስ ነፃ ሊሆን አይችልም። ምንድነው ይባል በህክምና ባይዘው ማይልድ የሆነች ስትሬስ ለሰው ልጅ በጣም አስፈላጊ ነች። ማይልድ ሞዴሬት እና ሰቪር የሚባለው ወይም መካከለኛውና ከፍተኛው ጭንቀት ነው ለሰው ልጅ የማያስፈልገው እንጂ ትንሿ ጭንቀት ታስፈልጋለች። ለምንድን ነው? የሰው ልጅ ኖርማሊ መጨነቅ አለበት። መጨነቅ ኢንሰንስ ማለት በትንሹ ስራዎችን ለመስራት፣ ለማጥናት፣ በህይወቱ ሰክሰስፉል ለመሆን ሪስፖንሲቢሊቲ እንዲሰማው ማይልድ የሆነ ስትሬስ ያስፈልጋል። ይሄ በህክምና በጣም ሳይንቲፊካሊ የተረጋገጠ ነው ማለት ነው። ሞዴሬት እና ሰቪር የሆነ ስትሬስ ግን አያስፈልገንም፣ ወይም ከፍተኛ የሆነ ስትሬስ ግን አያስፈልገንም ማለት ነው። ከፍተኛ የሆነ ስትሬስ ካለን በጸሎት በጾም እግዚአብሔር አምላካችንን መጠየቅ ማለት ነው። ስለዚህ this one is very important ማለት ነው። ከዚህ ጋር አያይዤ ሌላ አሁን ፈረንጆች ከኛ ከኦርቶዶክስ እምነት ወስደው የሚጠቀሙበት ደግሞ አንድ ትልቅ ሚስጥር አለ። እሱ ምንድነው? ይሄ ኢንተርሚተንት ፋስቲንግ የሚሉት ማለት ነው። የቆየ በቀን አንድ ጊዜ በቀን ሁለት ጊዜ ምግብ መመገብ ወይንም ጠዋት እንደተነሳ ምግብ አለመመገብ ምናምን ዳይት ማድረግ ዳይት ነኝ ምናምን የሚሉት ነገር ማለት ነው። ይሄን ግን ከመጀመሪያው ቤተክርስቲያን በስርዓት በደንብ አድርጋ ሰርታልናለች። ይሄ ሌላ ጊዜ ከስግደትና ከጾም ጋር አያይዤ በመንፈሳዊ ፕሮግራሜ ላይ አቀርብላችኋለሁ። ስለዚህ በጣም ኢምፖርታንት ምንድነው? ሁሌ እንደተነሳን ማለት ነው ምግብ አለመመገብ እስከተወሰነ ሰዓት መቆየት ማለት ነው።
ከዛ በተሻለ መጠን ለብ ያለ ውሃ መጠጣት። ከዛ በኋላ ምግብ እንኳን ብንበላ ማለት ነው ምግብ ስንበላ ደግሞ በፕሮቲን የበለጸጉ ምግቦችን መመገብ ማለት ነው። በፕሮቲን ሲባል የግድ ስጋ ወይንም እንቁላል ማለት አይደለም። የባቄላ ዘሮችንም ወይንም የጥራጥሬ ዘሮችን መጠቀም እንችላለን ማለት ነው። ምንም ያህል የአኒማልን ኮንተንት ያህል ባይኖረው ማለት ነው ሊተካልን ስለሚችል ማለት ነው። ከዛ በቀን 2 መመገብ ከቻልን ደግሞ በቀን 1 መመገብ ማለት ነው። ከ40 ጾም ላይ እንደሚደረገው ማለት ነው። በተለያየ አጋጣሚዎች እንዲያውም ይህን ኤግዛምፕል እንትና እውቁ ኢኮኖሚስት ማለት ነው ኤልያስ አመልጋ ይናገረዋል ማለት ነው። ማለት በቀን 1 መብላት አለብን፣ ምክንያቱም ከበሽታ ነፃ እንሆናለን፣ የሰውነታችን የስኳር መጠን ይቀንሳል፣ ጥሩ ነገር ይሰማናል ምናምን የሚሉትም ማለት ነው። ይህን ግን በሰፊው በመንፈሳዊ ፕሮግራሜ ላይ እመጣለሁ ማለት ነው፣ አሳያችኋለሁ። ስለዚህ በተቻለ መጠን ይህን ነገር ካደረግነ ሸንቀጥ ያለ ምንድነው ሰውነት ወይም አብዶመን ይኖረናል ማለት ነው። ስለዚህ ይህ ደግሞ ቀለል እንዲለን ያደርጋል። በደንብ ነገሮች እንድናስብ ያደርጋል። በስራችን ፈጣን እንድንሆን ያደርገናል ማለት ነው። ሆዳችን በጣም ከተለቀ ቦርጭ ካለ ግን እንቅልፍ የማለት ቴንደንሲ ሃይ ነው ሊሆን የሚችል። ስለዚህ ይህን ማድረግ መቻል አለብን። ሌላው ደግሞ ማታ ደግሞ ቀለል ያሉ ምግቦችን መመገብ ማለት ነው። ቀለል ያሉ ምግቦችን ተመግበን እኛ አብዛኛውን ጊዜ ምንድነው የምናደርገው ላይክ ከበድ ያለ በሀበሻን በተለይ ማለት ነው እንጀራ በደንብ አድርገን በወጥ በልተን ከዛ በኋላ ዳይሬክት እንተኛለን። በምተኛበት ጊዜ ደግሞ ምንም አይነት እንቅስቃሴ ወይም አክቲቪቲ አናደርግም። ስለዚህ አክቲቪቲ በማናደርግበት ጊዜ ደግሞ የግድ የሰውነታችን የስኳር መጠን የመጨመርና ሴሎች የተወሰኑ ተጠቅመው ከዛ በኋላ ስኳሩ ወደ ፋት የመቀየርና ሆዳችን ላይ የመከማቸት ቴንደንሲ ይኖረዋል ማለት ነው። ይሄ ደግሞ ለተለያዩ የጤና እክሎች ሊያጋጥመን ይችላል ማለት ነው። በተለይ ሴንትራል ኦቤሲቲ የሚባለው በሕክምና ወይንም ይሄ መሃል ሆድ ላይ የሚኖረው ስብ በጣም አደገኛ ነው ማለት ነው። ስለዚህ ዛሬ ከሙያ ያካፈልኳችሁ ስለ ቤሊ ፋት ወይም ስለ ቦርጭ ነበረ። እርግጠኛ ነኝ እንደወደዳችሁት ተስፋ አድርጋለሁ። ይህን ቪዲዮ ከወደዳችሁት ማለት ነው ሼር አድርጉት። ቻናሌን ደግሞ ሰብስክራይብ ማድረግ አትርሱ። በተለይ ደግሞ አዳዲስ የምለቃቸውን ቪዲዮዎችን እንዲደርሳችሁ የደወል ምልክቷንም መጫን አትርሱ። ከኔ ጋር ስለነበራችሁ አመሰግናችኋለሁ። በሌላ ፕሮግራም እስከምንገናኝ ድረስ መልካምን ሁሉ እመኝላችኋለሁ። አመሰግናለሁ።